It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናል ነው አይደል ወሬያችን? እሺ የአርሰናል ጉዳይ አይደለም። ድምጽ ታቀበው የለም ስምምነት። ስለዚህ እሺ ወደ አርሰናል ጉዳይ እንሂድ። ወደ አርሰናል ጉዳይ ስንሄድ መነሳት ያለባቸው ነጥቦች አሉ። ከነዚህ ነጥቦች መካከል አንደኛው እንግዲህ አርሰናል ገሌን አሰበ፣ ከገሌ ጋራ ተደራደረ፣ በዚህን ያህል መጠን ሊስማሙ ነው አሉ፣ ስምምነታቸው ወደ ኋላ ተጎተተ፣ ሪያል ማድሪድ ገባ ምናምን የሚለው ግለሰቦች ላይ ያተኮረውን ነገር ተተለ ዛሬ ሐሳብ ላይ ግን ሐሳቦች ውስጥ ሰዎች እንዲኖሩ አድርገን ብንነጋገር የተሻለ ይሆናል ነው። እንግዲህ የቅርብ ዓመታቱን የአርሰናልንና የአርቴታን አሰራር ከግምቱ ስናስገባ ወይም ወደ ኋላ ሄደን በተወሰነ ደረጃ ስናስታውስ አርሰናል እንግዲህ ለአርቴታ ኃላፊነቱን ከሰጠው በኋላ በአርቴታ ከተሰሩት ስራዎች መካከል አንደኛው የአርሰናልን የተጫዋቾች ስብስብ ወይም አርሰናልን እንደ ቡድን መሰረት የማስያዝ ስራዎች ተሰርተዋል ተብሎ ይታመናል። ያ ማለት የአርሰናልን ፋውንዴሽን የበለጠ የማጠናከር እዛ ላይ የመስራት ነገሮች ተሰርተዋል። አርሰናልን የተቀላቀሉ ተጫዋቾች በምን ባህሪያት ነው የተቀላቀሉት ያን እንደሆነ በጣም ብዙ ተጫዋቾች በሆነ ቦታ ላይ የተለየ አቅም ስላላቸው for their special quality in a specific position ማለት ስላላቸው አርሰናልን እንዲቀላቀሉ ተደርገዋል። አንዳንዶቹ ታክቲካሊ ተፈልገው የተዘዋወሩ ናቸው። አንዳንዶቹ ደግሞ ፊዚካሊቲን የሚፈልግ ቦታ ላይ ያ ነገራቸው ከግምት ውስጥ ገብቶ እንዲዘዋወሩ ወደ አርሰናል የተደረጉ ናቸው። ከግብ ጠባቂ ቦታ ላይ፣ ፉልባክ ቦታ ላይ፣ መሀል ሜዳ ላይ እነዚህ አይነት ቦታዎች ላይ አርቴታ አርሰናል በቡድን ወይም ከስብስብ አንጻር መሰረታዊ የሆኑ ነገሮች እንዲኖሩት አድርጓል ነው። ስለዚህ እነዚህን መሰረታዊ ነገሮች እየሰራ የአርሰናል የሜዳ ላይ ውጤት በፕሪሚየር ሊግ እየጨመረ መጥቶ ባለፉት 3 ተከታታይ የውድድር ዓመታት 2 ጊዜ ከማንቸስተር ሲቲ 1 ጊዜ ከሊቨርፑል ብቻ አንሶ ሁለተኛ ደረጃን ይዞ ጨርሷል ነው። አሁን ትኩረታቸው እንደዚህ እንደ ከዚህ ቀደሙ መሆን የለበትም። ትኩረታቸውን መለወጥ አለባቸው። ትኩረታቸውን ማሻሻል መቻል አለባቸው። ምክንያቱም በዚህ አሁን ባለው አርሰናል ቤት ውስጥ የጎደለ ዋነኛው ነገር አታኪንግ ቦታ ላይ ነው። የማጥቃት ጎል የሚያስቆጥሩ ተጫዋቾች ላይ ትኩረት ማድረግ መቻል አለባቸው። ስለዚህ በዚህ ክረምት የተጫዋቾች የዝውውር መስኮት ከአርሰናል የሚጠበቀው ትልቁ ጉዳይ ወይም ትልቁ ስራ ሴንተር ፎርዋርድ ወይም የመሃል አጥቂ ተጫዋቾችን ወደ ቡድኑ ማምጣት ወይም የአርሰናል ተጫዋቾች እንዲሆኑ ማድረግ ነው። ይህንን ካደረገ ወይም ይህንን ካስተካከለ በኋላ በሴንተር ፎርዋርድ ቦታ የሚጫወቱ ተጫዋቾችን ወደ ቡድኑ ከቀላቀለ በኋላ እነሱን የሚያግዙ ወይም ለነዚህ አጥቂዎች ድጋፍ የሚያደርጉ ቦታዎች ላይ አስፈላጊ የሆነ የማሻሻል ስራ ይሰራል ነው። ያ ማለት በመስመር በኩል የመሃል አጥቂውን የሚያግዙ ተጫዋቾችን በቡድኑ ውስጥ ለመቀላቀል መሞከር ነው። ከመሃል ሜዳ ጋር ተያይዞ ዙቢሜንዲ አሁንም ድረስ የአርሰናል ተጫዋች ይሆናል ተብሎ ነው የሚጠበቀው። የአርሰናል ደጋፊዎች መጠበቅ ያለባቸው የሰኔ ወርን መጠናቀቅ ነው። ሰኔ ወር ካለቀ በኋላ ሐምሌ ላይ እንገበያያለን አለ ስለተባለ ሪያል ሶሲዳድ ያ ጊዜ እስኪደርስ ድረስ መጠበቅ ነው።
አሁን በመስመር በኩል የማጥቃት እንቅስቃሴውን የሚያግዙ የሚደግፉ፣ በመሀል አጥቂነት ለአርሰናል ተጨማሪ ጎሎችን የሚያስቆጥሩ ወይም ጎል የማስቆጠር ኃላፊነቱን በዋናነት የሚወጡ፣ በመሀል ክፍሉ ላይ ደግሞ አርሰናል የበለጠ ጠንካራ እንዲሆን የሚያደርጉ ተጫዋቾች ሲፈርሙ ምንድን ነው ትርጉሙን ነው ዛሬ እንድንነጋገር የሚያስፈልገው። ለምሳሌ በቃ አሪፍ አጥቂ ጎኮሬሽን አስፈረሙ ወይም አሪፍ አጥቂ ቤንጃሚን ሼሽኮን አስፈረሙ እንበል። ከሀቨርትዝ አጥቂ ቦታ ላይ ጨዋትም ማለት ነው። ከዛ በኋላ ምንድን ነው የእሱ ጣፈንታ የሚሆነው? ወይስ ይሄ እንደምታው ምንድን ነው? ለካይ ሜሪኖን በምንወስድበት ሰዓት ላይ አሁን ሜሪኖም ከሀቨርትዝም አርሰናልን ሲቀላቀሉ እኮ አጥቂ ተብሎ አይደለም የገቡት። ሁለቱም አሴ ሚድፊልደር ነው የተገዙት። ነገር ግን አጥቂ ቦታ ላይ ክፍተት ሲኖር ወደ ጎል አስቆጣሪ ሚና ተቀይረው ነው አይደለ? አሁን ጎል አስቆጣሪ ተጫዋች ናቹራሊ ስራቸው እሱ የሆኑ ተጫዋቾች አርሰናልን የሚቀላቀሉ ከሆነ እነዚህ ልጆች ወደ ሚድፊልዳቸው ይመለሳሉ ወይስ ምንድን ነው የሚሆነው የሚለውን ስታነሺ ነው የአርሰናል ዝውውር አጥቂ በማስፈራው ውስጥ ሌላ ውበት እንዳለው የምታገኘው ማለት ነው፣ ተሳክቶለት ካደረገው። ይሄ በቀጥታ የሚያሳየን ወይም ሊያመለክተን የሚችለው ነገር ካይ ሃቨርትዝ ሊሆን ይችላል፣ ሜሪኖ ሊሆን ይችላል፣ በመስመር በኩል ኒኮ ዊሊያምስ የሚፈርም ከሆነ በግራ መስመር በኩል ማርቲኔሊንም ሊጨምር ይችላል። እነዚህ ተጫዋቾች በአርሰናል ዋና ቡድን ውስጥ ሬጉላርስ የመሆን እድላቸው ቻሌንጅ ውስጥ ይገባል ማለት ነው። ኒኮ ዊሊያምስ ሲኖር ወይ ኒኮ ዊሊያምስ ወይ ማርቲኔሊ ነው የሚሰለፉት አይደል? ኒኮ ዊሊያምስ እና ማርቲኔሊ መካከል ለቦታ መፎካከር ካለ በፉክክሩ የበለጠ አርቴታን የሚያሳምነው ተጫዋች ይሰለፋል፣ አንደኛው ተቀያሪ ወንበር ላይ ይቀመጣል። ከሀቨርትዝ ቦታው ይቀየራል ወይም ለቦታው ሽሚያ ውስጥ ይገባል። ስለዚህ በቦታ ሽሚያ ውስጥ ሽሚያውን የሚያሸንፍ ከሆነ ይሰለፋል፣ ካልሆነ ተቀያሪ ወንበር ላይ ይቀመጣል። ለሜሪኖን በተመሳሳይ ነው። ለምሳሌ የሜሪኖን ኳሊቲ ብንወስድ የመሀል ሜዳ ተጫዋች እንዲሆን ፈርሞ ሜሪኖ ልክ እንደ ካይ ሃቨርትዝ ሁሉ 9 ጎሎችን ነው ለአርሰናል ያስቆጠረው። ከመሀል ሜዳ ያገባው 3ቱን ነው፣ 6ቱን በአጥቂ ቦታ ላይ ሲያጫውተው ነው ያገባው። ስለዚህ ከመሀል ሜዳ ተጫዋችነት ይልቅ ለአርሰናል በአጥቂነት ሲጫወት ሜሪኖ የበለጠ አገልግሎት እየሰጠ ከሆነ አጥቂው ሲመጣ እዛው ቦታ ላይ ሜሪኖ ሊደርበው አይችልም። ስለዚህ የሆነ ቦታ ላይ ሰርፕለስ ይፈጠራል ማለት ነው፣ ትርፍ ይፈጠራል፣ የሰው ትርፍ ይፈጠራል። እነዚህ አሁን የምንጠራቸው ተጫዋቾች ማርቲኔሊ፣ ካይ ሃቨርትዝ እንደዚሁም ደግሞ ሜሪኖ በአርሰናል ቡድን ውስጥ የመጀመሪያ ተሰላፊ መሆንን የሚፈልጉ ናቸው። የመጀመሪያ ተሰላፊ መሆንን የሚፈልጉ ሁሉ ግን የመጀመሪያ ተሰላፊነትን ያገኛሉ ማለት አይደለም። ላያገኙ የሚችሉበት እድል አለ። ስለዚህ አርሰናል እነዚህን ተጫዋቾች የሚያሰልፍ ከሆነ እዛ ቦታ ላይ ያስፈረማቸው ተጫዋቾች ተቀያሪ ወንበር ላይ ይቀመጣሉ። እነዚህን ተጫዋቾች የማያሰልፍ ከሆነ ደግሞ አዳዲሶቹ ሲሰለፉ እነ ካይ ሃቨርትዝ፣ ማርቲኔሊ እና ሜሪኖ ቤንች ላይ እናያቸዋለን ማለት ነው። ይሄ እኮ ነበር አንዱ የአርሰናል ችግር። ዞር ስቲ ተቀያሪ ወንበር ላይ የተቀመጡ ተጫዋቾች ያን ያህል ልብ የሚሞሉ አለመሆናቸው እኮ ነው ችግሩ። አሁን ግን ካይ ሃቨርትዝን፣ ሜሪኖን፣ ማርቲኔሊን ቤንች ላይ ልናይ የምንችልበት እድል እየተፈጠረ ነው። አርሰናል የዝውውር ታርጌት ያላቸውን ተጫዋቾች ወደ ኤምሬትስ ስቴዲየም የሚወስዳቸው ከሆነ ሼሽኮ የሚፈርም ከሆነ፣ ኒኮ ዊሊያምስ የሚፈርም ከሆነ፣ ዙቢሜንዲ የሚፈርም ከሆነ፣ ሌሎች እናመጣለን የሚሏቸው ተጫዋቾች የሚመጡ ከሆነ የሚገቡ ተጫዋቾች ብቻ ሳይሆን ተቀያሪ ወንበር ላይ የሚቀመጡ ተጫዋቾችም የሚያስፈሩ መሆን ይጀምራሉ። አርቴታም ቢሆን በአርነ ስሎትና በጋርዲዮላ ቀናው ማለት ያቆማል ነው። ስለዚህ እግረ መንገድ የሚጠናከረው ስታርቲንግ 11 ብቻ ሳይሆን ቤንች ላይ ያለውም ይሆናል ማለት ነው። ይሄ ምን ያህል ጎዶሎ እንደነበረ ማየት ለሚፈልግ ሰው አርሰናል በአውሮፓ ቻምፒዮንስ ሊግ በፓሪስ ሰን ዠርማ ተሸንፎ ነው ከውድድር የወጣው። በዛ ውድድር ላይ አርቴታ የተጠቀማቸው ተጫዋቾች የመጀመሪያ ተሰላፊ ሆነው የገቡት ገብተዋል። ተቀያሪ ወንበር ላይ እነማን ነበሩት ስቲ ነው ይሄ አሁን ያወራሁት ቁም ነገር በደንብ በሚገባሽ ምንድን ነው የሆነው ስቲ አርሰናል በዛ ከፒኤስጂ ጋር በነበረው የፈርስት ሌጉ ጨዋታ ላይ ወይም ኤምሬትስ ላይ ሲጫወቱ ተቀያሪ ወንበር ላይ እነማን ነበሩት ስቲ የስታርቲንግ ኳሊቲ ያላቸው ወይም ጨዋታን የመጀመር ብቃት ያላቸው 2 ተጫዋቾች ብቻ ናቸው ቤንች ላይ የነበሩት። በእነሱ ብትጀምሪም
ምን ባድ ዲሲሽን የማይባልብሽ ማለት ነው። ገብቶሻል? ስለዚህ ስታርቲንግ ኳሊቲ ያላቸው ወይም ጨዋታውን የመጀመር ብቃት ያላቸው ግን ለሌሎች ቅድሚያ ስለተሰጠ ተቀያሪ ወንበር ላይ የተቀመጡት 2 ተጫዋቾች ብቻ ናቸው። አንደኛው ስኳድ ፕሌየር የምትይው፣ ሌላኛው ተቀያሪ ወንበር ላይ የተቀመጠው ተጫዋች። 2 ሌሎች ተቀያሪ ወንበር ላይ የነበሩ ተጫዋቾች ዩዝ ፕሌየር ብለሽ የምትጠሪያቸው ዩዝ ፕሌየር ያርገሽ የምትቀጥያቸው ናቸው እንጂ ይሄ ለዋናው ቡድን ገና ያልደረሱ ናቸው። 5 በዛ ጨዋታ ላይ ተቀያሪ ወንበር ላይ የነበሩት ተሰናባቾች ናቸው፣ ከአርሰናል ጋር እንደማይቀጥሉ የሚታወቁ። አርሰናል እነዚህን ማቆየት አልፈልግም ያላቸው ተስፋ የቆረጠባቸው ተጫዋቾች ናቸው ተቀያሪ ወንበር ላይ የነበሩት። ልብ እንበል የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ነው። የግማሽ ፍጻሜ የመጀመሪያ ጨዋታ ነው። አርሰናል ድሪም እያደረገ ያለው በቻምፒዮንስ ሊጉ ፋይናሊስት መሆን፣ በፋይናል ጨዋታው ደግሞ አሸንፎ ቻምፒዮንስ ሊግን ፓሪስ ሰን ዠርማን እንዳደረገው ለመጀመሪያ ጊዜ በታሪኩ ማሸነፍ ነው። ተቀያሪ ወንበር ላይ ያነበሩትን ተጫዋቾች ስታስቢ ግን ይህንን የማስፈጸም አቅም እንደሌለው ያሳያል። 2 ብቻ ጨዋታውን ለመጀመር አቅም ያላቸው ተጫዋቾች ናቸው ቤንች ላይ ነበሩት፣ ቤን ዋይት እና ኑዋኔሪ። እውነቴን ነው እኮ የምነግርሽ፣ ይሄንን የፒኤስጂን ፍልሚያ ለማሸነፍ የሚረዳ አይደለም። ዚንቼንኮ ይግባ ቢባል የአርሰናል ደጋፊ አጣና ይዞ አይወጣም። አርቴታ አለ ምንድነው የዚህ ሰው ሀሳብ ምናምን ብሎ አይልም እንዴ? ዚንቼንኮ ካደረገው ነገር ተነስቶ ከዛ በኋላ አንዳንዶቹን ደግሞ ብዙ የአርሰናል ደጋፊ ስማቸውንም ጭምር የሚያውቃቸው አይደሉም። ቶሚ ሴትፎርድ የሚባል ኢስማኤል ካቢያላ የሚባል ተጫዋች አለ። ከዛ ውጭ ኔቶ፣ ራሂም ስተርሊንግ። አሁን በራሂም ስተርሊንግ ቢገባ ያ ጨዋታ አስበሽው ሊመጣ አይችልም። ጃክ ሄንሪ ፍራንሲስ የሚባሉ ተጫዋቾች አይሆንም። ይሄ ከባድ ነው። ከባድ ነው። በዛው ጨዋታ ላይ ፒኤስጂ እንዴት ነበረ ነው ታዲያ? ፒኤስጂ ይዞ የገባውን ገብቶ ተቀያሪው ላይ እነማን ነበሩት ነው? አይመጣጠንም። ይህንን ምጣኔ ካላመጣሽ በስተቀረ አርሰናልን የሚያክል ትልቅ ቡድን በቻምፒዮንስ ሊግ ሻምፒዮን እንዲሆን በፕሪሚየር ሊግ ዋንጫ እንዲያሸንፍ መመኘት ትችያለሽ ወይ ነው? ራሱ አርቴታ እኮ የሚነግረን ነገር ምንድን ነበረ? አርነ ስሎት ያለውን ኦፕሽንን የለኝም አለ። ስለዚህ እሱ ብቻ ሳይሆን እውነት ለመናገር የፒኤስጂው አሰልጣኝ ሉዊስ ኤንሪኬ የነበረውን አይነት ኦፕሽንስ አርቴታ አለው ወይ ነበረ ወይ? ይሄው እኮ ቁልጭ አድርጌ እኮ እያሳየሽ እኮ ይህንን ስናገር ገና አሁን አንቺ ውይ ስላልሽ ነው እንጂ ውይ ባቲ የምነግርሽ ትቀጥል ነበረ። አዎ ለመሰለሽ የፒኤስጂ ተቀያሪ የነበሩትን ተጫዋቾች ደግሞ በስማቸው ብናወጣ ለምሳሌ ጎንካሎ ራሞስ እኮ ተቀያሪ ወንበር ላይ ነው የነበረው። ብራድሌ ባርኮላ እኮ ተቀያሪ ወንበር ላይ ነው የነበረው። ዋረን ዛየር ኤምሪ እኮ ተቀያሪ ወንበር ላይ የነበሩ ናቸው። እሳት የላሱ ተጫዋቾች ናቸው። አንደኛው ሲወጣብሽ ወይም ደግሞ ሲጎድል እንትን ማትይባቸው ማለት ነው። እንደነ ሉካስ ሄርናንዴዝ አይነት ተጫዋቾች፣ ሊኪንግ አይነት ተጫዋቾች፣ ኪምቤምቤ አይነት ተጫዋቾች እኮ ተቀያሪ ወንበር ላይ ቁጭ ብለዋል እኮ። እነሱ አኩርፈው ተቀያሪ እንዴት እንሆናለን ምናምን የሚሉ ናቸው እኮ። አይሆንማ። ስለዚህ ይኸውልሽ የአሁኑ የክረምት የተጫዋቾች የዝውውር መስኮት የሚከፈተው እና ከመዘጋቱ በፊት የሚሰራው ስራ አርሰናልን በመጀመሪያ ተሰላፊዎች ብቻ ሙሉ የሚያደርገው እንዳይመስልሽ። ተቀያሪውንም ጠንካራ ያደርጋል። ካይ ሃቨርትስን ትርፍ ሊያደርግ ይችላል። ሜሪኖን ትርፍ ሊያደርግ ይችላል። ማርቲኔሊን ትርፍ ሊያደርግ ይችላል። ወይም እነዚህን 3 ተጫዋቾች ትርፍ እንኳን ባያደርግ ለመጫወቻ ቦታቸው የሚታገሉ ያደርጋቸዋል። የሚታገሉ ከሆነ ደግሞ አንቺ ስትታገይ የሚታገልሽ አብሮ አለ ማለት ነው። ወይ አንቺ ወይ ታጋዩ አብሮ አይሰለፍም፣ አንዳችሁ ነው የምትሰለፉት። ስለዚህ በሁለት ጠንካሮች መካከል ለቦታ የሚደረግ ፉክክር አንደኛው ጠንካራ ሲገባ አንደኛውን ጠንካራ ተቀያሪ ወንበር ላይ እንድናየው ያደርጋል። ይሄ ለአርሰናል ትልቅ ነገር ነው ማለት ፈልጌ ነው። ግን እንደ ጎዶሎ ደግሞ የሚነሱ ነገሮች እኮ አሉ። ምንድን ነው እነዚህ እንደ ጎዶሎ የሚቆጠሩ ነገሮች ያልሽኝ እንደሆነ ለምሳሌ በአርሰናል ቤት ውስጥ ተጫዋቾች ጉዳት ያጋጠማቸዋል። ከጉዳት ለማገገም የሚደረጉ ነገሮች አሉ። ከዛ ተቀያሪ ወንበር ላይ ያሉ ተጫዋቾች የመጀመሪያ ተሰላፊነትን እድል ያገኛሉ። ግን ፍሪኩዌንትሊ ወይም በተደጋጋሚ በአንድ የውድድር ዓመት ላይ
እነዛን ተጫዋቾች የምትጠቀሚበት ነው ወይ? አርሰናል የዋንጫ ተፎካካሪ መሆን ከመጀመሩ በፊት 2021-22 ላይ የአርሰናል ተቀያሪ ወንበር ላይ የነበሩ ተጫዋቾችን ልንገርሽ። ማይካ ፒሬዝ የሚባል፣ ኦማሪ የሚባል፣ ኤዲን የሚባል፣ ቻርሊ ፓቲኖ የሚባሉ ምናምን፣ እነዚህ አንድም ቀን ከተቀያሪ ወንበር ተነስተው ወደ ሜዳ ያልገቡ ግን አርሰናል ተቀያሪ ወንበር ላይ ይዟቸው የሚያውቁ ተጫዋቾች ናቸው። መንገድ ላይ ብታገኛቸው ራሱ የአርሰናል ተጫዋቾች እንደነበሩ ትዝም አይሉሽ ማለት ነው። እንደዚህ አይዘለቅማ፣ እንደዚህ አይኮንም። ስለዚህ ይሄ ሁኔታ ራሱን መድገም የለበትም ካሁን በኋላ ነው። ምክንያቱም አሁን ምን ተጀምሯል? የዋንጫ ተፎካካሪነት ተጀምሯል። የሚገቡትን ብቻ ሳይሆን ተቀያሪ ወንበር ላይ የተቀመጡትንም በደንብ ልናውቃቸው፣ ሪኮግናይዝድ የሆነ አቅም ያላቸው፣ ተቀይረው ቢገቡ ለውጥ ሊያመጡ ይችላሉ የምንላቸው መሆን አለባቸው ነው። እዚህ ጋር አንድ በጣም አሪፍ ሀሳብ ልንገርሽ። ለምሳሌ ከአርሰናል ተቀያሪ ወንበር ላይ ከሚቀመጡ ተጫዋቾች መካከል እንደ ባካፕ ፕሌየር የሚቆጠረው ባካፕ ኦፕሽኑ ሊያንድሮ ትሮሳርድ ነው ብለን እንውሰድ። ሊያንድሮ ትሮሳርድ ምናልባትም ከአርሰናል በተቀያሪ ወንበር ላይ ከሚቀመጡ ወይም እንደ ባካፕ ኦፕሽን ከሚቆጠሩ ተጫዋቾች መካከል ሪሊያብል ኳሊቲ ያለው እሱ 56 አርሰናል ስንት ጨዋታ ነው የተጫወተው ዘንድሮ? 58። ሊያንድሮ ትሮሳርድ በስንቱ ተጫውቷል? በ56። የእሱን ያህል ይህን ያህል ጨዋታ ተጫዋች ግን የሚገርምሽ ነገር ከ58 ጨዋታ 56ቱን ሲጫወት የመጀመሪያ ተሰላፊ የነበረው ግን 2/3 የሚሆነው 37ቱን ሌላው ተቀያሪ የሆነ የሚገባ ተጫዋች። እንዲህ ያለ ሰው ያስፈልገዋል አርሰናል። ቢጀምርም የማያጎደል ተቀይሮ ቢገባም ነገር የሚለውጥ ተጫዋች ያስፈልገዋል ነው። እና ቴሪ ዳንኤል ኦንሪ የሚያነሳው በጣም በጣም አሪፍ ሀሳብ አለ። ግን አንቺ የምትይውልስ ማቆይ እና ይሄ ነሪል እነግርሻለሁ። እሺ ይሄ ምንም የሚጣል ሀሳብ አይደለም። ሁላችንም በደንብ አድርገን የምናምንበት ነው። ምክንያቱም በአርሰናል በኩል አሁን እየሰራ የሚገኘው ጠንካራ ተፎካካሪ ለመሆን አይደለም። ከዚህ በኋላ ያው አርሰናል ጠንካራ ተፎካካሪ ነው የሚለው አስተያየት ብዙ ዋጋ የሚሰጠው አይመስለኝም። አሸናፊ ለመሆን ነው እየሰራ የሚገኘው። አሸናፊ ለመሆን ደግሞ ምርጥ 11 ተጫዋቾችን መያዝ ብቻ የትም እንደማያደርስ አውቀናል። አሁን በአርሰናል ቤት እኮ ምርጥ 11 የሚባሉት ተጫዋቾች ወደ ሜዳ ሲገቡ በሙሉ ጤንነት ከሆኑ ብቃታቸው በጣም አሪፍ ነው፣ አስፈሪ ናቸው፣ ጥሩ እንቅስቃሴ ያደርጋሉ። ግን ሁሉም ተሟልተው ሁሉም በጥሩ ብቃት ላይ በተገኙ ጊዜ ብቻ ነው ይህንን ስሜት የሚፈጥሩት። አንድ ሰው ከነዛ ከምርጥ 11ዶቹ መካከል ሲጎድል የሚያጎለው ነገር በጣም ብዙ ሆኖ ያየንበት የውድድር ዓመት ነው ብዬ ነው ማስበው። ያው ማርቲኔሊ ለምሳሌ የቡካዮ ሳካ ሲጎድል በቡካዮ ሳካ አለመኖር ብቻ ሌሎቹ ተጫዋቾች ላይ የፈጠረው ተጽዕኖ ራሱ በጣም በትልቁ የሚነሳ ነው። ሙሉ በቃ ተመችቷቸው እንዳይጫወቱ አድርጓቸዋል። የኦዲጋርድ አለመኖር ተመሳሳይ ነው። ስለዚህ ምርጥ 11ን ብቻ አመቻችቶ መቀመጥ ዋጋ ያስከፍላል የሚለውን በደንብ አድርገን የተረዳንበት ነው። ራሱ ማርቴታ ከዚህ በፊት ሲናገር ነበር። በሁሉም የመጫወቻ ቦታዎች ላይ በሁሉም ዲፓርትመንት አሪፍ የሆኑ ተጫዋቾችን ነው መያዝ የምፈልገው፣ ቡድኔን መገንባት የምፈልገው በዛ ልክ ነው ብሎ አስተያየት ሰጥቷል። ይሄ አንድ ነገር ነው፣ ጥሩ ነገር ነው። ግን ደግሞ እነዛ ተጫዋቾች በማይኖሩበት ጊዜ እኩል የሆነ አገልግሎት መስጠት ባይችሉም እንኳን ተቀይረው የሚገቡት ተጫዋቾች ግን ያን ያክል የማያጎድሉ መሆን አለበት። ያ ነው በቃ ጠንካራ የሚያስብለው። ማንቸስተር ሲቲ ለአመታት እኮ የተገረምንበት በዚህ ነው። ማንቸስተር ሲቲ በቤንች ተጫዋቾቹ ቢገባ ሁሉንም የማሸነፍ አቅም አለው ብለን እኮ የተናገርንበት አጋጣሚ አለ። ስለዚህ ለማሸነፍ ወደዛ ሌቭል መምጣት አለበት። በቃ ለማሸነፍ እስከሆነ ድረስ መሰራት ያለበት በዚህ መንገድ ነው። ይሄኛውን አይነት ሲቲን መብለጥ አለበት። የቀናበትን ሊቨርፑልም አይነት ቡድን መብለጥ አለበት። ስለዚህ በዛ መንገድ ነው አንድ ጥሩ ነገር ብዬ የማስበው። አሁን የተባሉ ዝውውሮች የሚሳኩ ከሆነ ሌሎቹ ተጫዋቾች ወይንም ደግሞ ተቀያሪ ወንበር ላይ የሚቀመጡት ተጫዋቾች ጠንካራ ይሆናል። ተቀይረው ቢገቡ ዴሊቨር ማድረግ የሚችሉ ይሆናሉ። አንድ እሱ ነው። ሁለተኛ ደግሞ በተለያየ ቦታ ላይ የመጫወት ብቃት እንዳላቸው አይተናል። ለምሳሌ አሁን አርሰናል 9 ቁጥር አጥቂ አስፈረመ እንበልና ሼሽኮ አስፈረመ እንበልና
ሼሽኮ በማይገባበት ጊዜ ወይ ቢያመው ወይ ቢጎዳ ወይ ደግሞ እረፍት መስጠት ቢያስፈልግ ለምሳሌ ሜሪኖን አጥቂ አድርጎ ማስገባት ይችላል ማለት ነው። ሜሪኖ በብዙ መንገድ አርቴታ ይጠቀምበታል ማለት ነው። ምክንያቱም በተለያየ መንገድ ተጠቅሞበት ስላየንና ጥሩም ነገር ደግሞ ሜዳ ላይ መስጠት ስለቻለ ስለዚህ በሚጫወቱበት ቦታ በዋና የመጫወቻ ቦታቸው ብቻ ሳይሆን በጎደለም ሊሞሉ የሚችሉ ተጫዋቾች ናቸው ማለት ነው እና በሁሉም ቦታ ላይ የሚጫወቱ ተጫዋቾችን አሰልጣኞች ለምን እንደሚመርጡም ደግሞ በደንብ አድርገን ያየንበት አጋጣሚ ነው። ስለዚህ የሚደረጉት ዝውውሮች ናቸው ብቻ በጣም ወሳኝ አሁን ያልናቸውን ታርጌቶች ሚት ካረገ እኮ ነው ሼሽኮን፣ ዙቢሜንዲን፣ ኒኮ ዊሊያምስን እና ደግሞ ኬፓ አሪዛባላጋን አይነት ተጫዋቾች የሚያስፈርም ከሆነ ይሄንን እድል አርሰናል ይሰጣል ነው። እነዚህ ልጆች በቃ የመጀመሪያ ተሰላፊ መሆናቸውን ብቻ አይደለም ማየት ያለባቸው እነሱ የሚተኳቸው ተጫዋቾች ወይም በእነሱ የሚተኩ ተጫዋቾች ደግሞ ተቀያሪ ወንበር ላይ ይቀመጣሉ። ተቀያሪነትን በቀላሉ የማይቀበሉ ናቸው። እርስ በርሳቸው ለመሰለፍ ፉክክር ያደርጋሉ። ይሄ አንዱ ሌላውን የበለጠ ጠንካራ ያደርገዋል ነው። ይህንን በተመለከተ ሄነሪ የተናገረውን ነገር ልንገርሽ። ለምሳሌ ወሳኙ ነገር በእግር ኳስ ቡድኑ ማሸነፉ ነዋል አይደለም። ይሄ በግልጽ የምናውቀው ነገር ሄነሪም ባይነግረን ለአንድ ቡድን ወሳኙ ነገር ጨዋታውን ማሸነፍ ወይም አሸናፊ ቡድን ሆኖ መገኘት ነው። ይሄ የቡድኑ አሸናፊነት በእኔ በኩል መጣ በእኔ በኩል አልመጣም የሚለው ነገር አያሳስብማል። ብቻ ቡድኑ ያሸንፍ የሚል ነው። በሌላም በኩል እኔ በማልሰለፍበት ጨዋታም ላይ ቡድኑ ካሸነፈ አዘንዶ ዘዴ የምንፈልገው ነገር ምንድን ነው? በቃ ዋንጫ ማሸነፋችንን ሰለብሬት እናድርግ ነው መጨረሻ ላይ። አንዳንዴ እኔ ኖሬ አንዳንዴ እኔ ሳልኖር አንዳንዴ እኔ ባለሁበት ሌላ ጊዜ እኔ በሌለሁበት አርሰናል ካሸነፈ በቃ የሆነ ወቅት ላይ እንትን እናደርጋለን ብሎ በእንትና ፖድካስት ላይ በጋሪ ኔቭል ፖድካስት ላይ ሲናገር ነበር በቀደምለት ኦቨርላፕ ፖድካስት ላይ። እዛ ላይ ካነሳቸው ነገሮች መካከል ለምሳሌ የማንቸስተር ዩናይትድ አንዱ የቀደመው ውበቱ የነበረው ነገር እናንተ 3 ዋንጫዎችን ስታሸንፉ አለ በቻምፒዮንስ ሊግ ፋይናል ላይ ዲዋይት ዮርክ እና አንዲ ኮል ጎል አላስቆጠሩም አለ። የማንቸስተር ዩናይትድ የቻምፒዮንስ ሊግ ፍጻሜ እስኪደርስ ድረስ በነበሩት ጨዋታዎች ላይ ወሳኝ የሚባሉ ጎሎችን የሚያስቆጥሩ ተጫዋቾች ናቸው አንዲ ኮል እና ዲዋይት ዮርክ። በፍጻሜው ጨዋታ ላይ ግን ጎል የተገኘው ተቀይረው በገቡት በቴዲ ሼሪንጋም እና በኦሌ ጉናር ሶልሻ ነው። ኢምፖርታንት የምትላቸውን ትልልቅ ዋንጫዎች የምታሸንፈው በዚህ መንገድ ነው ከሆነ ከአንድ ሶርስ ብቻ ጎል የምታገኝ ሆነህ በጣም ጠቃሚ የምትላቸውን ትልልቅ የምትላቸውን ዋንጫዎች ማሸነፍ አይቻልም። ለምሳሌ እኔ የባርሴሎና ተጫዋች በነበርኩበት ሰዓት ላይ በቃ ማን እንደሚያገባ እርግጠኛ መሆን አይቻልም። እኔም እያገባው የምናሸንፍበት ጨዋታ አለ፣ እኔ ሳላገባም ደግሞ ቡድኑ የሚያሸንፍበት ጨዋታ አለ የሚል አስተያየትን ሰጥቷል። ለምሳሌ አርሰናል የመጀመሪያ የፕሪሚየር ሊጉን ዋንጫ ወይም ከአርሰናል ጋር ሄነር የመጀመሪያ የፕሪሚየር ሊጉን ዋንጫ ያነሳው በ2001-2002 የውድድር ዓመት ነው። 2001-2002 የውድድር ዓመት ላይ ስናሸንፍ 24 ጎል አግብቻለሁ አለ። በአጠቃላይ በሲዝኑ 24 ጎል አግብቻለሁ፣ ግን ዋንጫ መብላታችንን ባረጋገጥንበት ጊዜ እንኳን ሜዳ ልገባ ከቤቴ ነበር ጨዋታ ማየዋል። ተጎዳዋ በቃ ምንም ማድረግ አይቻልም። ስለዚህ ማንቸስተር ዩናይትድን ኦልድ ትራፎርድ ላይ 1-0 አሸንፈን ዋንጫ መብላታችንን ያረጋገጥ ነው ሲልቫን ዊልቶርድ ጎል ሲያገባ ነዋል። ዊልቶርድ ስንት ጨዋታ ተጫወተ? ዴኒስ ቤርካም ስንት ጨዋታ ተጫወተ? ቤርካም 9 ጎል አገባ፣ ያኛው 10 ጎል አገባ ምናምን፣ እኔ 24 ጎል አገባው። እነዚህ ጎሎች ተጠራቅመው አርሰናልን የ2001-2002 የውድድር ዓመት የፕሪሚየር ሊጉ ሻምፒዮን አደረጉት። ስለዚህ ዊልቶርድም ጠቃሚ ነው። እኔ በሌለውበት ጊዜ ያ ቦታ እንዲህ ባሉ ጎል አስቆጣሪዎች መያዝ መቻል አለበት። አርሰናል ያ ኦፕሽን አለ ወይ ነው አስፈሪ የሚያደርገው እሱን ነው። ሁለተኛው በጣም ኢንተረስት ያደረገኝ ነጥብ አይ ዶንት ቲንክ ይህንን መጀመር እንጂ መጨረስ የምችል አይመስለኝም ከሰዓቱ አንጻር። የአርሰናል የአንድ ወቅት በጣም አሪፍ የምንላቸው ተጫዋቾች አሉ አይደለም። ለምሳሌ በግብ ጠባቂ ብንወስድ በርንድ ሌኖ እኮ ጥሩ ግብ ጠባቂ ነበር፣ ራምሰደል ጥሩ ግብ ጠባቂ ነበረ። እነዚህ ተጫዋቾች የመጀመሪያ ተሰላፊነት እድላቸውን ሲያጡ በቃ ይጠፋሉ፣ አይቀጥሉም። እነሱን ሆልድ አድርጎ እነሱን ኪፕ አድርጎ መቀጠል በጣም ይቸገራል አርሰናል። ሌኖ ከዛ ራምሰደል ከዛ በኋላ አሁን ያለው ራያ ላይ ደረሰ።
በአንድ ወቅት ስለ ስሚዝሮ ምንድን ነበር የሚሰማን የነበረው? ስሚዝሮ በቃ አርሰናልን ትራንስፎርም ለማድረግ ምናምን ስንል ቆየንና ዋንስ ቤንች ላይ ከተቀመጠ በኋላ ለቦታው አይፎካከር፣ እዛ ቦታ ላይ የሚሰለፈውን ተጫዋች ለመብለጥ ምናምን አይል። ስሚዝሮ ፉልሃም ነው ምናምን ገብቶ ነገር አለሙ ጠፋ። ይሄ ድክመት አለበት አርሰናል። አንድ ወሬ ብቻ በኋላ እናፍታተዋለን። አንድ ወሬ ግን የምነግርሽ ማንቸስተር ዩናይትድን በተመለከተ ነው። በኋላ ጠብቆ 12 ተኩል ላይ ዝርዝሩን ማንቸስተር ዩናይትድ ስፖርቲንግ ሊዝበንን በጎኮሬሽ ዝውውር ዙሪያ ማናገር ጀመረ ይላል። አሁን የወጣ ዜና ድርድር ተጀመረ በማንቸስተር ዩናይትድ እና በስፖርቲንግ ሊዝበን መካከል ጎኮሬሽን ወደ ኦልትራፎርድ ለመውሰድ። እሺ ስለዚህ በኋላ እንገናኝ ነው የምንለው። ጥሩ ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።